አሴር ጋር ሄዶ ያንን ፎቶና መስቀሉን እንድሰርቅ ያደረገኝ ልጅ ስፈልግ ይህንን አገኘሁት። ከዛም በኋላ እሱም አስፈራራኝ። ከዛ ቆየ ልጅ መከታተል አለብኝ ብዬ ስከታተለውም ከዚች ሴት ጋር ሲገናኝ አየሁት ብሎ ፎቶውን እያሳየ ለአሴር ሁሉንም ነገር አስረዳው። ከዛ አሴርም ይችን ሴት እኮ አውቃታለሁ፣ እንደዚሁም ደግሞ ልጅ ነኝ ካለችው ጋር አንድ ቀን መንገድ ላይ ሲሄዱ ሀንዬም አይታቸው ደንግጣለች እና ምርመራውም ላይ ደግሞ ሆስፒታል አይቻታለሁኝ እና ይቺ ሴት ትክክል ነው፣ ከዚህ ጀርባ ያለችው ይቺ ሴት ናት። ከዛ አሴርም ቆይ ይችን ሴትማ አልለቃትም ሲል ይናገራል። ከዛ ተምቾም አይ እንደሱም አይደለም፣ መረጋጋት አለብን፣ ሁሉንም ነገር ይቺ ሴትዮ ለብቻው አይደለችም፣ ስለዚህ ከጀርባዋ ብዙ ሰዎች እንዳሉ ነው የተረዳሁት እና ቀስ ብለን በብልሃት ፎቶውንና መስቀሉንም ማግኘት ይኖርብናል። እሷን ግን አንድ ነገር ለማድረግ ብንሞክር እነሱ ይቀድሙን ይችላሉ፣ ስለዚህ መጠንቀቅ አለብን ብሎ ተምቾ አሴርን ሊያረጋጋው ይሞክራል። ከዛ አሴርም እንዴት እንደዚህ ትላለህ? ሀንዬ እኮ በዚህ መስቀልና ፎቶ ምን ያክል መከራ እንደደረሰባት አንተ ስለማታውቅ ነው ይላል። አይ አውቃለሁ፣ ነገር ግን በችኮላ ምንም የምናመጣው ነገር የለም፣ ሰዎቹ በጣም አደገኛ ናቸው፣ ስለዚህ ተጠንቅቀን ነው ማድረግ ያለብን፣ እውነቱ እንዲወጣ ነው ማድረግ ያለብን። እኛ ደግሞ አንድ ነገር አድርገን ሸቤ ከገባን በቃ ሁሉም ነገር ይበላሻል፣ ስለዚህ በጥንቃቄ እናድርግ ብለው ተምቾ ለአሴር ይነግረዋል። ከዛ ከተስማሙ በኋላ ተምቾ አሁን ላይ ወይዘሮ ባዩሽን አግኝቶ ማናገር እንዳለበት እና ለእሷም ጥሩ ሰው ሆኖ መቅረብ እንዳለበት ያስባል። ነገር ግን ወይዘሮ ባዩሽ ተምቾን ታውቀዋለች፣ እሱ ግን ተምቾን ታውቀው አልመሰለውም። ማንነቱን ሳያሳውቅ ሊቀርባት ይሞክራል። ግን ወይዘሮ ባዩሽ ስለምታውቀው ወደ እሷ ሲሄድ ቆይ አንተ ምን ፈልገህ መጣ ስትል ትናገረዋለች። ከዛ ተምቾም ደግሞ እንዳወቀችው ሲያውቅ ይዝትባትና ያስፈራራታል። እውነቱን ሳያወጣ መቼም እንቅልፍ እንደማይተኛና እንደማይለቃት እሱ ደግሞ ምንም ነገር ቢመጣ እንደማይፈራና ወደኋላ እንደማይል ይነግራታል። ከዛ ወይዘሮ ባዩሽም ልታስጠነቅቀውና ልታስፈራራው ብትሞክርም ተምቾ ግን ምንም ሊፈራት አይቻልም። ከዛ በገንዘብ ልትደራደረው ትሞክራለች። ይህንን ገንዘብ ሰጥቼ ከሀገር ብትወጣ ይሻልሃል፣ አይ ካልክ ግን ትሞታለህ፣ እገልሃለሁ አለችው። ከዛ ተምቾም እኔ እኮ ተምቾ ነኝ፣ ማንም ሰው ሊያስፈራራኝና ሊይዝትብኝ አይችልም፣ ሁላችሁም እየመጣችሁ በተራ አትደንፉብኝ፣ እኔ ወንድ ነኝ፣ ወንድ ልጅ ደግሞ አይፈራም ብሎ ይናገራል። ከዛ ወይዘሮ ባዩሽም በበፊት ማንነቱ ቅስሙን ልትሰብረው ትሞክራለች። ነገር ግን ተምቾ ምንም ነገር አልመሰለውም። አሁን ላይ እድሜ ለፋየው አሁን